ኢትዮጵያ አዲስ የታሪክ ምዕራፍ የጻፈች ነው። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ ከባህር ጠለል በላይ 1910 ሜትር ከፍታ ላይ በቢሾፍቱ አቅራቢያ የአፍሪካን የኢኮኖሚና የትራንስፖርት ካርታ በእጅጉ የሚቀይር ግዙፍ ፕሮጀክት እየተገነባ ይገኛል። የአፍሪካ ግዙፉ አውሮፕላን ማረፊያ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅም በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህ ቁጥር ምን ማለት እንደሆነ ያውቃሉ? አሁን ላይ በዓመት እስከ 25 ሚሊዮን መንገደኞችን የማስተናገድ አቅም ካለው የቦሌ አየር ማረፊያ በ4.4 እጥፍ ይበልጣል። በዓለም ላይ ከፍተኛ መንገደኛ በማስተናገድ የሚታወቁትን እንደ ለንደኑ ሂትሮው እንዲሁም የዱባይ አየር ማረፊያ የሚበልጥ ሲሆን ከአሜሪካው ሃርስፊልድ ጃክሰን አትላንታ አየር ማረፊያ ደግሞ በአቅም የሚስተካከል ይሆናል። የግንባታው ስፋት ደግሞ በ30 ኪሎ ሜትር ራዲየስ ውስጥ የተዘረጋ ነው። ወደ ፕሮጀክቱ ግንባታ ስንገባ በአሁኑ ወቅትም በየቀኑ ከ8000 በላይ ሰራተኞች እንደ ንብ እየተረባረቡበት ይገኛሉ። እንዲሁም ከ4000 በላይ ግዙፍ ማሽነሪዎች ይንቀሳቀሱበታል። ለማሽነሪዎቹ ብቻ በቀን ከ650 ሺህ ሊትር በላይ ነዳጅ የሚቀርብለት ሲሆን በ10 ቀን ውስጥ ደግሞ ይህ ቁጥር እስከ 7 ሚሊዮን ሊትር ነዳጅ ይጠቀማሉ ማለት ነው። እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ከሆነ ደግሞ ይህ ግዙፍ ፕሮጀክት ግንባታ ብቻ ሳይሆን ትንሽ ከተማ ነው ማለት ይቻላል። በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው እንቅስቃሴው። የፕሮጀክቱ አመራር ጊዜና ሀብት ከሚያባክን ተለምዶ ያሰራሩትም በቴክኖሎጂ በተደገፈና በጥብቅ ክትትል በሚመራ የፕሮጀክት አስተዳደር ሂደት እየተከናወነ ይገኛል። የእያንዳንዱ ማሽንና ተሽከርካሪ እንቅስቃሴም ከሲቹዌሽን ሩም ክትትል ይደረግበታል። እንዲሁም በድሮንና በቨርቹዋል ዳሽቦርድም የቁጥጥር ስራ የሚከናወንለት ይሆናል ተብሏል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። እያንዳንዱ ድሮን የሚንቀሳቀሱ መኪናዎች ብቻ ሳይሆኑ አንደኛው መኪና ከየት ተነስቶ የት እንደሚቆም ስንት አፈር እንደሚሞላ በቀን ምን ያክል እንደተሞላ ሁሉ ኢሜጅ እየወሰዱ ያን እያስተሳሰሩ ሪፖርት ያቀርባሉ። ይህ ኦፕሬቲንግ ሲስተም ወይም የአሰራር ስርዓት ደግሞ ኢትዮጵያ ፕሮጀክቶቿን በታቀደላቸው ጊዜና ጥራት የመጨረስ አዲስ ልምምድ ያሳየችበት መድረክ ሆኗል። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። ሌላው የፕሮጀክቱ ገጽታ ደግሞ ከቀድሞው የቦሌ አውሮፕላን ማረፊያ ጋር በፍጥነት መንገድ የሚኖረው ትስስር ነው። አዲሱ የቢሾፍቱ ኤርፖርትም ከቦሌ አየር ማረፊያ ጋር በ38 ኪሎ ሜትር የፍጥነት መንገድ የሚገናኝ ነው። በመንገዱም በእያንዳንዱ አቅጣጫ 6 በአጠቃላይ በድምሩ ደግሞ 12 ተሽከርካሪዎችን በአንድ ጊዜ ያስተናግዳል። በተጨማሪም በሀገር በቀል ኩባንያዎች የሚገነባውና በሰዓት እስከ 200 ኪሎ ሜትር የሚከንፍ የባቡር መስመር መንገደኞችን በደቂቃዎች ውስጥ ያመላልሳል። በአጠቃላይ ይህ ግዙፍ ፕሮጀክት ለኢትዮጵያ የጥቅል የሀገር ውስጥ ምርት ወይም ጂዲፒ ትልቅ ድርሻ ይኖረዋል ተብሎ ይጠበቃል። በአፍሪካ ነፃ የንግድ ቀጠና ማዕቀፍ ውስጥም የአቅርቦት ሰንሰለቱን በማቀላጠፍ የውጭና ገቢ ንግድን ያነቃቃል። ሚሊዮኖች ሲመጡ ሲያድሩና ሲጎበኙ የሚፈጠረው የአገልግሎት ንግድ ዘርፍም ለዜጎች በሺዎች የሚቆጠርን የስራ ዕድል የሚፈጥር ይሆናል። ጥር 2 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ አማካኝነት የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ የመሰረት ድንጋይ ከጣለበት ጊዜ ጀምሮ ግንባታው $760 ሚሊዮን በፈሰሰበት የመጀመሪያው ምዕራፍ ተጀምሮ የኢትዮጵያን እድገት እውን ለማድረግ እየተፋጠነ ይገኛል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአፍሪካ ግንባር ቀደም የአየር ትራንስፖርት በርና የበይነ አህጉር ማዕከል